ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ስትጀምሩ ላይክ አድርጋችሁ ጀምሩ። በቀጥታ ወደ ቪዲዮአችን እንሄዳለን። ለሴቶች የፀጉር ቀለም መቀባት ምንም አላሉ። እየጠበቅኩ ነበር። መቀባት ይቻላል ወይስ ክልክል ነው? እኔ ጥቁር ቀለም እቀባለሁ ብለውናል። ናይ ቀለም መቀባትን እንዳጠቃላይ መጽሐፍ ቅዱስ ላይ ስንመለከታውን ቀለም አቀባብ ስነ ስርዓት በፀጉራችን ላይ ይሁን በአካላችን ላይ በሌላውም በጥፍራችንም ሊሆን ይችላል ባሉት አካሎቻችን ላይ ፀጉር መቀባትን ታሪካዊ አመጣጡን ሄኖክ ነው የሚነግረን። መጽሐፈ ሄኖክ ምዕራፍ 2 ቁጥር 19 ጀምሮ ስንመለከት እዛ ላይ ሰይጣን ሁለት ዋና አጥፊ ነገሮችን አስተምሯል። አንደኛው ጦርነት ነው፣ ሁለተኛው ዝሙት ነው። ሁለቱም ማህለክትን የሚያመጡ ናቸው። ህልቀት ዓለምን የሚያስከትሉ ነገሮች ናቸው ስታያቸው እና አደጋቸው ከባድ ነው፣ ቀላል አይደለም። የጦር መሳሪያንም የዝሙት መሳሪያዎችንም እዛ ላይ ነው ያስተማራቸው። የሚገርም የጦር መሳሪያ ራሱን ችሏል። ለዚያው ከቁጥር 18 ጀምሮ ሲመለከቱ ያገኙታል ተመልካቾች፣ እዛ ላይ ቢያዩት ጥሩ ነው። ይሄኛው ቁጥር 19 ላይ ያለው ደግሞ የዝሙት መሳሪያዎችን ነው። እስከ ቁጥር 20 ድረስ ያለው የዝሙት መሳሪያዎችን ነው ያስተማራቸው። ከእግዚአብሔር ፈጽሞ ሊለያቸው የሚችለው በዛ ነው። አሁን ዝሙት መሳሪያ ያስፈልገዋል። ይህ ማለት ምንድነው? የዝሙት ጌጥ ምንለው ወይም የምንዝር ጌጥ ምንላቸው ለዝሙት የሚያቀራርቡ የሚያፋጥኑ ወደ ዝሙት ሰውን የሚስቡ መሳቢያ ገመዶች ናቸው እነዚህ። እና ሰይጣን እነዚያን ይጠቀማል። የቃየል ልጆችና ደቂቀ ሴት በደብረ ቅዱስ ሲኖሩ የነበሩት ከተገናኙ በኋላ በዚህ መልኩ ነው እያስተማራቸው፣ በደንብ እያስጎመጃቸው አይደል የሄደው፣ እያሳሳቸው ነው የሄደው። ይሄ ማለት ዝሙትን በጣም እየፈለጓት የማይጠግቧት እስክትሆን ድረስ የሚያደርጓት እንዲሆኑ አደረጋቸው ማለት ነው። ጌጣጌጦች በጠቅላላ በሴቶች ላይ የሚታዩ ጌጣጌጦችን እንዲያደርጉ መከራቸው። ከነዚህ አንዱ ቀለም መቀባት ነው የነበረው። ቅንድብ መሸለልም አሁን ይነሳል ብዙ ጊዜ። እሱም አብሮ በዛ ላይ ያኔ የተጀመረ እንደሆነ ነው የሚያሳየውና እነዚህ ነገሮች ወደ ዝሙት የሚመሩ ናቸው። መቀባቱ ለምንድን ነው የተፈለገበት ዓላማ? አሁን የተፈለገበትን ዓላማ የተፈለገበትን ምክንያት ስናጠነው ምናልባትም ልጅ መስሎ ለመታየት ሊሆን ይችላል። በተፈጠረው የእድሜ ሂደት አንዳንድ እድሜያችን የሚያስከትላቸው በድንገት ብቅ የሚሉ ነገሮች አሉ። የኔ እንትኖች እኮ አሁን በአንድ ዓመት ነው እዚህ የደረሱት። እውነት እንደዚህ ሆነው አንድ ጊዜ ነው ብቅ አለ። በብዛት ነጭ ወደ ነጭነት እየተቀየረ ነው። አሁን እያለቀ ነው ማለት ነው። ራሰ በራነትም እንደዛ ነው ይባላል። ነገር ሲያመልጥ ራስ ሲመለጥ አይታወቅም እንዲሉ በጣም ሳይታወቅ በአንድ ጊዜ የሚከሰቱ ነገሮች አሉ እና ሰውን ያስደነግጣል። በእርግጥ ያ ነገር መሰለኝ እንደዚህ ያደንግጠው የሚያደርጉ ሰዎች ሊኖሩ ይችላሉ። ግን የተመሰረተበት በዋናነት ጽንሰ ሀሳቡ ሲመጣ መጀመሪያ ላይ ትምህርቱ ሲሰጥ ይሄ የቀለም አቀባብ ስነስርዓት ሲመጣ የዝሙት መንገድ ሆኖ የተሰራው። ከዚህ አንጻር ነው ምን ከለክለው እንከለክላለን መቀባትን። ግን ምንድነው የምንከለክልበት ምክንያታችን? ለዝሙት መሳሪያ አድርጎ የሰራው ስለሆነ ነው። አይተህ ከሆነ እስራኤልና ኢራን የሚጣሉት እኮ የኒውክሌር ማብላያ ምንድነው የሚባለው? ገና ድፍድፉ ላይ ነው አይደል? ታው ድፍድፉ እንዳይኖር ነው እንጂ ቦምቡ ከተሰራ በኋላ አይደለም። ቦምቡ ከተሰራማ አለቀ እኮ ነገሩ። እና ድፍድፉ ለምን ኖረሽ ነው ጥያቄው። እሱ ላይ ለምን ልታረዩ ሰራሹ ነው? ያን ለምን ጠነሰስሹ? ቡቅሩ የሚባለው በገጠር ቡቅር ይባላል፣ ደግሞ ጥንስስ የምንለው ማለት ነው። የጠላ እሱን ለምን አደረግሽው? ገና መጀመሪያ ላይ ጌሾ፣ ብቅል፣ ደረቆት ሲዘጋጅ ካየህ ምን ሊዘጋጅ ነው ብለህ ታስባለህ? ጠላ ማለት አይቀርም አይደል? እነዚህ ሁሉ መቀባባቶች፣ ልብስ ማሳጠር፣ የተቀደደ ልብስ መልበስ፣ ሰውነትን ማገላለጥ፣ ቅንድብን መቆራረጥ፣ በቀለም ማጌጥ፣ መዥጎርጎር፣ አለላ ይመስል እንደዛ ነገሮችን ስትመለከት ወደ ምን ለመሄድ ነው ብለህ ስትጠይቅ ምንም እንኳን ለአንተ ግልጽ ባይሆንም ሰይጣን ግን የራሱ የሆነ አካሄዳል። ሰውን ወደ ምንድን ነው የሚያሳድገው? ወደ ትልቅ ኃጢአት ነው የሚያሳድገው። ከትንሽ ኃጢአት ይጀምርና ወይም ደግሞ ምንም ኃጢአት ካልሆነ ነገር ሊያስጀምር ሁላ ይችላል። ምንም ኃጢአት ካልሆነ ነገር ሊያስጀምር ይችላል። ለምሳሌ መብል ኃጢአት አይደለም፣ መጠጥም ኃጢአት አይደለም። ኃጢአት ባልሆነ ነገር ያስጀምራል። ከዛ ግን ወደ ኃጢአት ይወስዳል። ያ ማለት ትጠጣለህ፣ ግን ለእርካታ ሳይሆን ወደ ስካር እንድትሄድ ያደርጋል ማለት ነው።
ከዛስ ከስካር ደግሞ ወደ መገዳደል ወይም ወደ ዝሙት ልትሄድ ሁላ ትችላለህ ማለት ነው። ይሄ አሁን ወደ ምን ወሰደ ማለት ነው? ኃጢአት ባልሆነ ነገር ያስጀምርህና ተፈጥሯዊ በሆነ ነገር ያስጀምርህና ኃጢአት ወደሆነ ነገር ይወስድሃል። ከዚያስ መጨረሻው ሞት እስኪሆን ድረስ መጨረሻ እየተከታተለ ነው እያደባ ነፍስህን የሚያደባያትና ከነበርክበት ቤተ መቅደስ እስኪያስወጣህ ድረስ በጣም ጥረት ያደርጋል። እድሌንና ጊዜን ዘመኔን ፍታልኝ ተብሎ ወደ ቃልቻውና ወደ ጠንቋዩ ወደ መተተኛውና ወደ አስማተኛው ስንሄድ ይህንን መንፈስ በሁለት መንገድ ሸምተን ወደ ቤት እንገባለን። ሸመታው በጣም ቀላል ነው። ምክንያቱም የእሱ አካሄድና ስልት ደግሞ እጅግ በጣም የረቀቀ ችሎታ ባለው ምስጢራዊ ዘዴ ነው። ከነዚህ ምስጢራዊ ዘዴዎቹ ደግሞ አንደኛው ክፍል ሰዎችን የመልመድ ችሎታው ቀላል መሆኑ ነው። ይለምድሃል፣ በቃ በቀላሉ ይለምድሃል። አንዳንድ ጊዜ የሚታዩ ራእዮችንም እውነተኛ በማስመሰል ገጽታ ውስጥም ብዙ ሰፋ ያለ መንገድ የሄደ ነው። መንፈሳዊ አቅጣጫዎችን በማሳየቱም ጎዳና ውስጥ በጣም ትልቅ መንገድ ይሄዳል። ባህታዊ ሊያደርግ ይችላል። ምክንያቱም ይገልጽልሃል፣ አንዳንድ ነገሮችን ያሳያል። ይሄኛው መንገድ ይሄ ነው፣ በቃ አንተ እድልህ በዚህ መንገድ ነው ይላል። ለማመንኮስም አጋጣሚው በጣም ሰፊ ነው። ዘወትር የምንኩስና ጠባይን የሚያሳይ ይመስልሃል። ከዛ ይሄድ እና መጨረሻ ላይ ወገቤን የሚልበትን አጋጣሚ ያመጣዋል። አስገብቶ የማስወጣት ወይም አስገብቶ የማበላሸት ባህሪው የዛኑ ያህል ሰፊ ነው። በጌታችን በኢየሱስ ክርስቶስ አንጻር ሲታይ ይሄው አይነት መንፈስ ነበረ ወደ ጌታችን የመጣው። በማቴዎስ ወንጌል ምዕራፍ 4 ላይ የምታነቡት ቃል ይሄው ነበር። ፈታኝ መጣ የተባለው ይሄ አይነት መንፈስ ነው። ሰውን ተለማምዷል፣ ዓለምን ገዝቷል፣ ተቆጣጥሯል። አንድ ሰው በምድረ በዳ ሲጸልያየ እሱን መከታተል ጀመረ። ሌሎችም በሙሉ ኃይል እንደገዛቸው ስለሚያውቅ አንድ ሰው በምድረ በዳ ፈልጎ ማግኘት አስቡት። እሱም ጌታችን ኢየሱስ ክርስቶስ በቆሮንቶስ በረሃ ውስጥ ሲጸልይ 40 ቀን ሞላው ይላል። ከዛ በኋላ ፈታኝ መጣ አለ። ለምን ምድረ በዳውን አንድ ሰው አለ ብሎ ፈለገ? ሌሎቹ በፍለጋ ውስጥ ሳይሆኑ በቁጥጥሩ ውስጥ ነው ያሉት። የሚፈለገው ግን በረሃ ውስጥ የወደቀው አንድስ ምስኪን ነው። ስለዚህ አገኘውና ይሄንን ድንጋይ እንጀራ እንዲሆን በል አለው። እስቲ በለው አለው። ስለዚህ የመጀመሪያ ባህሪው የዚህ የጠቋር መንፈስ በእንጀራ መፈተን ነው ማለት ነው። በእንጀራ ይፈትንሃል። በእንጀራ በምትፈተንበት ጊዜ ለአምልኮት የምትሰጠው ቦታ እየቀዘቀዘ ከመምጣቱ ጋራ ከናካቴውም ወደ መርሳት የምትለወጥበትም ጊዜ ሰፊ ነው። ይሄ መንፈስ በሀገራችን ብዙ ትልልቅ ስራዎችን በዚህ ረገድ ሰርቷል። ኢትዮጵያውያን እንደ አንድ ትውልድ፣ እንደ አንድ ወገን፣ እንደ አንድ ሕዝብ እግዚአብሔር የለሽ አምልኮተ ቢስ መሆን የጀመሩበትን የአብዮትን ዘመን ማስታወስ ይቻላል። በዛ ዘመን ውስጥ ቢያንስ እስከ ዘመኑ ፍጻሜ ድረስ የነበረውን ገጽታ ስናይ የብዙዎቹ ኢትዮጵያውያን አእምሮ ከአምልኮት ነፃ ይወጣ ነበር። እንደውም አምልኮትን የባርነት መንገድ አድርገው የሚሰብኩልን ካድሬዎች ጥቂቶች አልነበሩ። ያንን አካሄድ ዛሬም የተቀበሉ በሀብት ዙሪያና በማዕረግ በስልጣን ዙሪያ የሚገኙ ብዙዎቹ የመንፈሳዊ ሕይወታቸውን ሲታይ 100% ከዜሮ በታች ነው። ይሄን አካሄድ በምን ምክንያት መጣ ሲባል ያው በእንጀራ ነው። እንጀራ ነው፣ የእንጀራ ተጽዕኖ ነው። ስለዚህ የዚህ የጠቋር መንፈስ በጌታችን በኢየሱስ ክርስቶስ ላይ ሊያሳድር የነበረውና ሁኔታ ስናይ አንደኛው ክፍል በእንጀራ ነው። ዛሬ ብዙዎቹ በእንጀራቸው ምክንያት የተለያየ መንፈሳዊ ተስፋዎቻቸውን አቋርጠዋል። ስመ እግዚአብሔር የሚጠራበት ቢሮ ካለ ያን የጠራ ሰው ራሱ እንደ ጅል የሚቆጠርበትና የሚሳቅበት አጋጣሚም ሰፊ ነው። ለሁሉም ቦታ አለ የሚለው መልእክት ደግሞ ያው የተለመደ ገጽታ ነው። ሌላው ዓለም ሲታይ ግን ያ ሂደት አይደለም። በአረቡ ዓለም ሲታይ ይህንን አካሄድ አይሄዱትም። በእያንዳንዷ ሰዓት በእያንዳንዷ ጊዜና ወቅት ይብዛም ይነስ ይስማማ ይስማ የአምላክ ጥሪ መልእክት ይተላለፋል። በቅድስናውና በበረከት የተዋጀው ሕዝብ ግን አምላኩን ትቶታል።
ረስቶታል። የምስጋና ተስፋውን አቋርጧል። ስለዚህ የመጀመሪያው ዋከባ የጠቋር መንፈስ በእንጀራ ውስጥ ነው ማለት ነው። ከዚህ አንጻር ያ በእንጀራ ውስጥ የሚያደርጋቸው ልምምዶቹ እለት እለት እየበረታ በሚመጣበት ጊዜ ዋከባውን ተከና አድርጎ አኗኗሩ ውስጥ ከመግባቱም በላይ ሕሊናውና ልቦናውን የመቆጣጠር ችሎታው እጅግ በጣም በረቀቀ መንገድ የመያዝ ስርዓት አለው። ይይዘዋል። ከዛ በኋላ ወደ ፈለገው መንገድ ለመምራት አይቸገርም። ሌላው በእንጀራው ምክንያት ወደፊት የቀደመው ይሄ መንፈስ ነው። በጌታ ፊት ለፊት ነው የቆመው። ሁል ጊዜ በፊት ለፊትህ ይቆማል ማለት ነው። ይሄ ምንም አልደምንም በፊት ለፊት የራሱ የሆነ አሰራር ለመስራት ፊት ለፊትህ አለ ማለት ነው። ካላወቅ ነው ካልተረዳ ነው ተመሳስሎ የሚኖርበትን ጊዜ ተገን አድርጎ አሰራሮቹን እለት እለት በባህሪያችን ውስጥ ሲተረጉም እናገኘዋለን። ከዚህ ትርጉም አንጻር ምን ሊሆን ይችላል? በእንጀራ ውስጥ ስመ እግዚአብሔርን ጠርተህ የምትገነባው ኑሮ እንዳይሆን ይጠነቀቃል። አንድ ጊዜ የተከልከው ተክል በፈጣሪ ኃይል ስር እንዳይወድቅ ይጠነቀቃል። አንድን ነገር ለማቆም በምታደርገው ትግል ውስጥ በራስህ ሐሳብና ዘዴ እንድታቆመው ይጠነቀቃል። ያንተ በሚመስል ገጽታ ውስጥ ድካምህ፣ ዕውቀትህ የራስህ አስተዳዳሪ እንደሆነ አድርገህ እንድታስብ በማድረግ ይጠነቀቃል። አምላኬ በዚህ በኩል ረድቶኛል የምትለውን ሐሳብ እንዳታመነጭ ይጠነቀቃል። እንግዲህ በጣም ጠንቃቃ ነው። እንደምንም ብለህ ጥሰህ ወደ እግዚአብሔር አምላክ ስትሄድ ደግሞ ስልቱን ይለውጣል። ከጸሎት ጋር ጸሎተኛ ይመስላል። የህሊናህን እና የስነ ልቦናህን እንዲሁም የአእምሮህን መሰባሰብ ጉዳይ ላይ ደም ሰፋ ያለ እርምጃ ይወስዳል። በምትጸልይበት ጊዜ አንደኛውን ክፍል ለማሸነፍ ትግል ያደርጋል። መጀመሪያ ከህሊናህ ጋር ይታገላል። ትግሎቹ በሚከተሉት መንገድ የሚከሰቱ ናቸው። ከህሊና ጋር በሚታገልበት ጊዜ የትግሉ ስልት በኑሮ ውስጥ ያለውን ጎደሎ ነገር ፈጥኖ ልብ ውስጥ የመጻፍ ችሎታ አለው። እየጸለይክ እኮ ነው። አሁን እንጀራ ስትበላ ይህን አታስበው። ከሌሎች ሰዎች ጋር ስታወራ አታስበው። እሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይላል። አንተ ለማረም 5 ዓመት አንጠብቅም። አንተ ድድብና 5 ዓመት አንጠብቅም። እሺ እኛ ደግሞ እናጋልጣለን። እንዴት አላችሁ ኦርቶዶክሳውያን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ይሄንን ክህደት ይሄንን ምንፍቅና እናጋልጣለን። ከዛ ቤት እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ በምትሹት መጠን ሼር አድርጉት እንዳያስወርዱት ማለት ነው ከአካውንቴ ላይ። ወደ ሐሳባችን ስንገባ ይሄ ከሃዲ ይሄ መናፍቅ ከዛሬ ስንት ዓመት በፊት ከእመቤታችን ከቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ አልነሳም የሆነ ሚራክል ነው እንጂ ሀፕን ያደረገው አለ። ከዛ ከ5 ዓመት በኋላ መጥቶ አስተካክያለሁኝ አለ። የመለኮት ሚራክል ነው በውስጧ ሀፕን ያደረገው እንጂ ከስጋዋ ስጋ ነስቶ ከደሙ እንደነመስተው የሚባል ታሪክ ነው። የዛሬ 5 ዓመት አካባቢ ዮሐንስ ወንጌልን ሳስተምር የተናገርኩትን አንድ ማስተካከል በፈልገው ሐሳብ አለ። ኢየሱስ ክርስቶስ ከማርያም ስጋ ነስቷል ወይስ አልነሳም የሚለው ሐሳብ ሲነሳ ኢየሱስ ከማርያም ስጋ ነስቷል። ግልጽ ነው። ኢየሱስ ከማርያም ስጋ ነስቷል። ያኔ ከማርያም ስጋ አልነሳም ብዬ የተናገርኩት ስህተት። አሁን ደግሞ መጥቶ ምን አለ? ኢየሱስ ክርስቶስ ከአብ የተለየ አምላክ ነው አለ። የተለያየ አምላክ ማድረግ አብ ሌላ አምላክ ነው፣ ወልድ ሌላ አምላክ ነው፣ መንፈስ ቅዱስ ሌላ አምላክ ነው። which means ለፕሮቴስታንት 3 አምላክ አላቸው ማለት ነው። ሎቱ ስብሐት ክብር ይግባውና ጌታችን ኢየሱስ ክርስቶስ ግን እኛ በተረዳ በጎላ ነገር እንደምናውቀው ከአብ ያልተለየ አምላክ ነው። ወልድና አብ አንድ ናቸው። ወልድና አብ መንፈስ ቅዱስ አንድ ናቸው። የዮሐንስ ወንጌል ምዕራፍ 14 ላይ ጌታችን ኢየሱስ ክርስቶስ ሲናገር ለደቀ መዛሙርቱ ምን አለ? እኔና አብ አንድ ነን፣ እኔን ያየ አብን አየ አለው። ለናትናኤል ማለት ነው። ጌታ ሆይ አብን አሳየንና ይበቃናል አለው። እስከዛ ድረስ ከእናንተ ጋር ስኖር እንዴት አታውቀኝም አለው። እኔና አብ አንድ ነን፣ እኔና ያየ አብን አየ አለ። ታዲያ ያንተ ክህደት ከየት ነው የሚመነጨው? በእርግጥ እውነት የላችሁም። ሁሌ ክህደት፣ ሁሌ ውሸት፣ ሁል ጊዜ ሰውን ማሳሳት ነው።
እኔ በጣም የማዝነው እዛ ውስጥ ሆናችሁ የዛሬ 9 ዓመት የሚያጨበጨባችሁ የዛሬ 4 ዓመት የሚያጨበጨባችሁ ዛሬ የሚያጨበጨባችሁ ብዙ አጨብጫቢዎች አላችሁ፣ በክህደት ዓለም ውስጥ ያላችሁ ማለት ነው። ኦርቶዶክሳውያን ንቁ ከእንደዚህ አይነት መናፍቆች ፕሊስ። መልካም ወጣት እያለ የሚወስደው መልካም ማጣት ነው። የክህደት አስተማሪ ነገ ለሚመጣው ለኤቲስቱ ዓለም ኢትዮጵያን እያመቻመቹ ነው ያሉት። ከተለያዩ ዓለም አቀፍና ኢንተርናሽናል ከሆኑ ግብረ ሰናይ ከሚሉ ግን ሰናይ የሆነ ግብር ከሌላቸው ተቋማት ጋር በመተባበር ማለት ነው። መንቃት አለብን። እንደ አይነት ክህደት እጅግ አደገኛ የሆነ ክህደት እኮ ነው። አብ ከወልድ ከአብ የተለየ አምላክ ነው አይባልም እንዴ? በጣም ሙሴና አይናገርም። ስለ ሁለት አምላክ አያወራም እኮ። ኧረ መድኃኒዓለም ለክህደታችሁ ልካብጁለት። ታች ቤቶች ዛሬም ፕሊስ ታረሙ፣ ተመለሱ ወደ ትክክለኛዋና ሐዋርያዊት ወደ ሆነች አፖስቶሊክ ሰክሰሽን ወዳላት ጌታችን ኢየሱስ በደሙ ላጸናት ወደ ቅድስት ተዋሕዶ ቤት ላይ እንድትመጡ ግብዣ እናቀርብላችኋለን። የሰባውን ፍሪዳ እያረርን ኑ እንላችኋለን። አሁንም ተመለሱ። ካልተመለሳችሁ ግን እንደ ሰዶምና ገሞራ ትጠፋላችሁ። ቸርቾቻችሁ መንገድ ነው የጀመሩት ወደዚያ መንገድ ስለሆነ ማለት ነው። የምንጠብቀው ቀጣይ ደግሞ ያው እሱ ነው። ከክህደቱ ውጪ የምንጠብቀው ደግሞ ይሄን የሰዶምና የገሞራን ኃጢአት ነው በእናንተ ቸርች ውስጥ የምንጠብቀው ቀጣይ ማለት ነው። እግዚአብሔር ከዛ አዳራሽ ከዛ የጨለማ ማህበረሰብ ከዛ ከጥልቁ ውስጥ ህዝቡን ያስመልጥ። ወዳችኋለሁ። ኦርቶዶክስ አይነት ተለመደው አካውንቱን ፎሎ፣ ቪዲዮ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ፌቨራይት አድርጉት። በማይመለስ ነገር በሆነ ነገር ባለፈ ነገር ትናንት ላይ ሄዶ ጥቁር ማልበስ፣ ትናንት ላይ ሄዶ ቀና ማድረግ፣ ትናንት ላይ ሄዶ ውሃ ማጠጣት፣ ትናንት ላይ ሄዶ ላስታም ማለት፣ ትናንትና ሄዶ ይሄን አድርጌ ቢሆን ኖሮ አይሞትም ነበር። ይሄን በፍጹም አንድ ነፍስ ከስጋ ስትለይ ወንድሜ፣ አባቴ፣ እህቴ፣ ወንድሜ፣ ዘመዴ፣ አንተ የእግዚአብሔር ሰው ዛሬ ነፍስህ ከስጋ እንደተለየች ምናልባት በኃጢአት ምክንያት ነፍስህ ከእግዚአብሔር ትለይ ሆኖ ንስሐ ያልገባበት ኃጢአት ኖሮ በዛ ምክንያት ገሃነም ግባ ሲኦል ውረድ ትባል ይሆንን በመጨረሻው ቀን? ዋ ወንድሜ፣ ዋ እህቴ፣ ዋ እናቴ ተብሎ ይለቀሳል። ሁለተኛ ከኖረበት ቤት ሲወጣ ይለቀሳል። ለምን? ዛሬ ከኖርክበት ክፉ ደጉን ካየህበት፣ ከተኳልሽበት፣ ከተዳርሽበት፣ ልጆችሽን ወልደሽ ከሳምሽበት፣ በሆታ በእልልታ ወጥተሽ ከገባሽበት፣ ደስታሽን ዓለምሽን ካየሽበት፣ ከምድሩ ጎጆ ከምድሩ ቤት ወጣሽ። እሱ አይደለም የሚገርመው። ምናልባት በኃጢአት ምክንያት ንስሐ ሳትገቢ ወደ እግዚአብሔር ተጠርተሽ ከሆነ ዛሬ ከምድሩ ቤት እንደወጣሽ ከሰማይ ቤትሽ ተወጪ ይሆንን? መጨረሻሽ ሲኦል፣ መጨረሻሽ ገሃነም ይሆንን? ዋ እህቴ፣ ዋ እናት ዓለም፣ ዋ ወንድም ዓለም ተብሎ ይለቀሳል። ክርስቶስ ኢየሱስን አትኸው ይሆኖይ ሕይወት የሆነውን ጌታ ቅርንጫፍ ነህ እኔ ግንድ ነኝ የወይን ግንድ ተብለ ተቆርጠህ ትጣል ይሆንን? ወይስ ከግንዱ ጋር ይጣበቅ ቅርንጫፍ ነህ ተብሎ ይለቀሳል። ሶስተኛ ግብአተ መሬት ነው። ዛሬ እድር ወደ ማሰው ሰዎች ወደ ቆፈሩት ጉድጓድ ገባ። ይሄ ምንም አይደለም፣ ጊዜያዊ ነው። አንድ ቀን ግን ምናልባት ዛሬ እድር ወደ ማሰው ወደዚህ ወደ 3 ክንድ ጉድጓድ ገባህ። ነገር ግን በኃጢአት ምክንያት በበደልህ ምክንያት ጥልቅ ወደ ሆነው ወደ ሲኦል፣ ጥልቅ ወደ ሆነው ወደ ገሃነም ትወርድ ይሆንን? ጥርስ ማፋጨት፣ እንባ ለቅሶ፣ ጸጸት ወዳለበት ትወርድ ይሆንን? በርደተ መቃብር ላይ ርደተ ሲኦል ይሆንብህ ይሆንን? መጨረሻ ምንድነው ተብሎ ይለቀሳል። ከዚህ ውጪ ሐዘን ማብዛት፣ ደረት መድቃት፣ በማይመለስ ነገር በሆነ ነገር ባለፈ ነገር ትናንት ላይ ሄዶ ጥቁር ማልበስ፣ ትናንት ላይ ሄዶ ቀና ማድረግ፣ ትናንት ላይ ሄዶ ውሃ ማጠጣት፣ ትናንት ላይ ሄዶ ላስታም ማለት፣ ትናንት ላይ ሄዶ ይሄን አድርጌ ቢሆን ኖሮ አይሞትም ነበር። ይሄን በፍጹም አንዳንድ ጊዜ መጽናናት ማለት ለሰው ልጅ ለሞተች እናት ማግኘት አይደለም።
ይስሐቅ እናቱ ሞተች ተጽናና ይላል። የሞተች ሳራ ከሞት ተነስታ ተጽናናው አይደለም። በሳራ ቦታ ርብቃ ሚስት ሆና ስለተሰጠችው በተደጋጋሚ በህልሟ የምታየው የሰፈር ልጅ አለና በህልሟ ስላየችው ብቻ ጠየቀችው። የጠየቀችውን ጥያቄ በተግባር ፈጸመላት። ማለት ፍቅረኛ ያለችው ደረባት ማለት ነው። እሷ በህልም ስላየችው አልነገራትም ፍቅረኛ እንዳለው፣ ግን እሺ ብሎ ደረባትና ባጣ ቆየኝ እያደረገ አንዴ ከዛ ጋር አንዴ ከዚህ ጋር እያደረገ መኖር ጀመረ። ግን የሚገርመው በመሃል ይቺ ልጅ ቤተክርስቲያን ትሄዳለች። እግዚአብሔር ሆይ ጥሩ ባል ስለሰጠኝ፣ ጥሩ ፍቅረኛ ስለሰጠኝ፣ የወደፊት ባለቤቴ ነው ብላ እግዚአብሔርን በጣም በተደጋጋሚ ታመሰግናለች። እና ለጓደኞቿ ሁሉ በህልም ያየሁትን እኮ ነው እሺ ጠይቀው እሺ አለኝ አይገርማችሁም ትላቸው። ወይኔ የሚገርም ነው በጣም ደስ ይላል። ደግሞ እሺ የሚልሽን ሰው በህልም ማየትሽ ራሱ እያሏት ከጓደኞቿ መካከል አንዷ እሱ ጓደኛሽ ነው አለቻት። አዎ ዛሬ ምን እንዳየሁኝ አታውቂም ተመልከች ብላ በስልክ አሳየቻት። በስልክ ስታየው አላመነችም፣ ደነገጠች። እንዴት እንደዚህ ሊሆን ቻለ? በጣም እኮ ነው የሚወደኝ፣ በጣም ነው የምወደው ስትል እንደምትወጂው እንጂ እንደሚወድሽ እንዴት እርግጠኛ ትሆኛለሽ ያለቻት። ከዛ ልጅቷ ያው መንፈሳዊ ልጅ ነች፣ ትጸልያለች። በጣም አለቀሰች። ሄዳ አልነገረችውም። በጣም ስለምትወደው ከነገረችው ትቀሪያለሽ በቃ ምንድነው ምናምን ብሎ የሆነ ትቷት የሚሄድ አድርጎ እንደሆነ ነገሯት። ሄደሽ ከመናገርሽ በፊት አሁንም ጸሎት አድርጊ እና እቺ ልጅ ገዳም ሄዳ ጅሩ አርሴማ ሄዳ ሱባኤ ትይዛለች። እጅግ በጣም 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 በማልቀስ አይኗ ሁሉ ተጎድቶ ነበር። መጨረሻ ላይ ገጠማት ነገር በመሰላችሁ የዝሙት መንፈስ ነበረባት። ያ የዝሙት መንፈስ የመጣው ደግሞ መጀመሪያም ከዛ ሰው ነው ማለት ነው። ከዛ ልጅ ስታልፍ ስትመላለስ ያያታል። ካያት ቀን ጀምሮ ያ የዝሙት መንፈስ እሷ ደግሞ እሱን እንድትመለከተውና እንድትወደው አደረጋት። ግን አይታው ተመልክታው የወደደችው በህልም ካየችው በኋላ ነው። ቀን የተወጠረ ሱሪ ለብሳ ሞንደል ስትል የተገላለጠ ነገር አድርጋ ወይ ምርቷን ወይ ደረቷን ገልጣ ወይ ከኋላ ተገላልጣ ምናምን ስትሄድ አይቷታል። ያንን በሱባኤ ነው ያየችው በነገራችን ላይ እና ካያት በኋላ ተመኝቷታል። ያ የተመኛት እሱ ላይ ያለው የቡዳ መንፈስ ልጅቷ ላይ ሄዶ ገብቶ ልጅቷ በህልም እንድታየው አደረጋት። ለምን? ልጁ ተመኝቷታል። የተመኘውን ነገር ደግሞ የሚሰጠው የዝሙት መንፈስ አለው። ይሄ ልጅ መንፈሳዊት ናት ልጅቷ። መንፈሳዊ ስላችሁ ቤተክርስቲያን የምትመላለስ ግን የጸሎት ህይወት ይኖራት በደንብ ያን ያክል የማውቀው ነገር የለም። ገርደፍ አድርጌ ነው ታሪኩን የማቀርብላችሁ። እየሰማችሁኝ ነው፣ በደንብ እያዳመጣችሁ ነው ተስፋ አደርጋለሁ። ልጅቷ በህልሟ የምታየውን ነገር በከፊል ታምነዋለች እና ይሄ ልጅ ድድ ማስጫ ቦታ ላይ ወይም ደግሞ ዱርዮች የሚቀመጡበት ድንጋይ ላይ ቁጭ ብሎ ስትመላለስ አይቷት ስለነበረ እሷ ዞር ብላ ባታየውም ያያት ልጅ መልክ በህልም መጥቷል ማለት ነው። የማንን የልጁ መልክ ይዞ የመጣው ማለት ነው? ያ የዝሙት መንፈስ ሆኖ ከአይኑ ተወርሮ የሄደው የቡዳ መንፈስ። በነገራችን ላይ የዝሙት መንፈስ ማለት የቡዳ መንፈስ ማለት ነው። በተዘዋዋሪ መንገድ ቡዳ የዝሙት መንፈስ መሆን ይችላል። የዝሙት መንፈስ ደግሞ ቡዳ ነው ወይም ደግሞ ቡዳ መሆን ይችላል። ምን ማለት ነው? አያት፣ ተመኛት፣ ከዛ በኋላ በቡዳ በላት አካላቷን፣ ፀጉሯን፣ ቁመኗን። ወይኔ ሲያምር አሪፍ ነው፣ እንዴት ነው? ኧረ በእናትሽ ምንድነው? ሸፈና አድርጊው፣ ምንድነው? ወይ ገለጥ አድርጊው ይላል። ለሱ ሙድ ነው የሚመስለው። ይቺ ልጅ ሱባኤ ላይ ሆና ይሄን ያየችው ምንድን ያየችው? ከአይኑ ላይ ማጭድ፣ ሳር የሚታጨድበት ማጭድ አለ አይደል? ተወርሮ እንደዚህ መጥቶ ልጁ ከአይኑ ላይ ሳይሆን እንደዚህ ማጭሩን ወርሮ መጥቶ እሷን ሲመታት ነው ያየችው። ከዛ አይኗ ደም ሲለብስ በህልሟ አየች። እሱም ደግሞ በጣም በሚያስፈራ መልኩ ነው ያየችውና የሆነ ነገር ከሱ መጥቷል ብላ ከትምህርታችን አንጻር እዛ ጸበል ቦታ ላይ የኛን ትምህርት ሰጥተዋት እንዲህ ህልም አየሁኝ ብላ ስትናገር ይኸውልሽ ይሄ ማለት ይሄ ነው ብለው የኛን ትምህርት የሚያዳምጡ ሰዎች ሰጧት፣ ነገሯት። አሁንም ሱባኤ ስትገባ ራሱ መጥቶ በህልም ታያት እና ያው ድንግልናዋን የሚያስረከበችው ለሱ ነው። ከሱ ጋር ከተጫወተች ምን ካለች ብዙ ነገር ካሳለፈች በኋላ ነው። እንግዲህ አስቡት፣ መንፈሳዊ ከሆነች በኋላ ነው ይሄ ሁሉ ነገር የተፈጠረው። ቤተክርስቲያን ታገለግል የነበረች ልጅ ወጥታ ከሱ ጋር ድንግልናዋን አስረክባ ተበላሽታ እንደገና መልሳ ነው ወደ ቤተክርስቲያን የተመለሰችው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል።
በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። መንፈሳዊ ሕይወታችን ላይ በደንብ ልንሰራ ይገባል። በተግባራዊ የክርስትና ሕይወት ውስጥ ዘወትር ልንመላለስ ይገባል። ሁላችንም ልንበረታ፣ ልንጠነክር ይገባል። እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለአባቶቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ይቆየን። አሜን።